አንተ ጋር ቤት ግን ከዛ በፊት ጥያቄ ልጠይቅህ አይደብርህም? ለምን ይደብረኛል? ማለት እስካሁን ድረስ በአንድ ሳምንት ውስጥ ስናወራ ምናምን ነገር ማለት ብዙ ነገር እንደለን የነገርኩህ ማለት በዚህ መኪና ማለት መኪናዋ ጥያቄ ሆናብኛለች ማለት አልገባኝም። እንዴት መጣ በዚህ መኪና አልገባኝም። አስላቂ ማለት አስመጪ ነኝ ላኪ ነኝ ምናምን ብለኸኛል። ግን ይሄ ማንም ተራ ሰው የሚይዘው መኪና ነው ማለት በዚህ መኪና መምጣቴ ነው። አንቺ የእውነት ቅር እንዳይለኝ ኖ በፍጹም ግር ማለት ላይክ ግር ስላለኝ ማለት እንዴ ስመጣ ራሱ ምናምን ነገር እያልኩኝ ነው የመጣሁትና ገረመኝ። ብዙ ወንዶች የሚፈልጉት ነገር ነው ያለሽ። እንዴት እስከዛሬ ፍቅረኛ የለሽም? ትንሽ ያልተዋጣልኝ ነገር እሱ ፍቅረኛ ነበረኝ ግን ተለያይተናል። አመት ሆኖናል ከተለያያችሁ። ግን ከተለያየን አመት ሆኖናል። በተለያየንበት በ6ኛው ወር አካባቢ አገባሁ። እሱ አገባ ሲጀመር መጀመሪያም ነበሩ ማለት እኮ ነው። እኔ ጋር በተለያየው በ6ኛው ወር ምናምን ነገር እንዳገባ ነው የሰማሁት። እኔ ደግሞ እዚያ ነበርኩ ሌላ ሀገር ነበርኩ ክፍለ ሀገር ነበርኩ። ክፍለ ሀገር ነበርሽ? አጋጣሚ ስልኬን ሁሉ ነገሬን አጥፍቼ ነበር የሄድኩት። እዛ ሰዓት ስመለስ አግብቶ ምናምን ነገር ነበረ። ከዛ በኋላ ወንድ ልጅ ማመን አስጠላኝ። ተበድለሻል አንቺ። ያው እንደዛ የሆንክለትን ሰው ደግሞ ላይክ በትንሽ ነገር ነው ዋ ቀጠረ በሚባል ነገር ነው የተጣላ ነው። ከዛ በኋላ ሁሉ ነገር ተፈጠረ። በቃ እኔ ጋር ያለው ነገር ይሄ ነው። አንተንም ላይክ ታይፕ አይነት ነገር አድርጌ ነው ያሰብኩት። ኦኬ እና ለዛ ነው ያወራሁት እንጂ ወንድ ልጅ ማውራት አወራለሁ ግን እንዲ ዲፕ መግባት አልፈልግም። ወደፊት ሚስቴን ነው ያወራው ያለውትና እያንዳንዱን የምትወደውንና የምትጠላውን ነገር ማወቅ አለብኝ። እኔ አሁን ምን አይነት ወንድ ብሆን ምን አይነት ባል ብሆንልሽ ነው የምትወጂው? እፍ ምርጥ ጥያቄ። አረ የምትፈልጊው ጥያቄ ነበር? አዎ የምፈልገው ጥያቄ ላይክ ውሸታም የሚዋሸኝ ሰው አልወድም። አደራህን ውሸት የሚባል ነገር አልወድም። ብዬ ነው እዚህ ጋር የሆነ ነገር ነው የምፈጥረው። ምንድነው የምትፈጥረው? በቃ እውነታውን ንገረኝ። ሌላ ምንም ነገር አልፈልግም። አትነግረኝም? ማደርገውን አሳያለሁ። ብዬ ሊደፍረኝ ነው ብዬ ይልክ በማታቀበት ሰፈር ነው ማዋረድሽ ማቀልህ ማለት ምንድነው? ይሄ ማን ነው? ማን ካንተ ምንድነው? ይሄ ምንድነው? ይሄ ማን ነው? አላውቀውም። ይሄን አታውቀውም? አላውቀውም። ምንድነው? አታውቀውም? እንዴ ወይኔ ጉዴ ፈላ። አታውቀውም? ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬም በሌላ ጉዳይ ተገናኝተናል። ነገሮች ከሆኑ በኋላ ማልቀስ፣ ነገሮች ከሆኑ በኋላ ማማረር፣ መበሳጨት ዋጋ የለውም ብዬ አምናለሁ። የሆነ ነገር እኔ ላይ ሆኖ ከመፈጠሩ በፊት ለምን ቀድሜ ቼክ አላረግም? ለምን አላረጋግጥም? ያለኝ ይሄ ባለ ጉዳያችን የሚኖረው ውጭ ሀገር ነው። ፍቅረኛው ደግሞ እዚህ ኢትዮጵያ ነው ያለችው። ከተገናኘንም 3 አመቶች ሆኖናል ነው የሚለው። በዚህ በ3 አመት ውስጥ ለቤተሰቦቿም ለሷም የቻልኩትን ነገር በሙሉ ሳደርግ ነበር። እንደ ኢትዮጵያ ማህበረሰብ አንድ ሰው ውጪ ካለ ገንዘብ አለው ብሎ ስለሚያስቡ ስለሚያምኑ እሷ ላይ ተጽዕኖ ሲያደርጉባት እሷም ደግሞ በግልጽ ነው የምትነግረኝ። ምክንያቱም 3 አመት ቀልድ አይደለም። የቤተሰቦቿን ቤት ከማሳደስ እንደዚሁ ደግሞ የቤተሰቦቿ አጥርም አልነበረውም። አጥርም ከማሰራት ብዙ ሳግዛት ነበረ። ቤተሰቦቿም እንደሚወዱኝ እሷ በተደጋጋሚ ትነግረኛለች። በዛ ደግሞ ደስ ብሎኛል። በፍቅር ህይወት ውስጥ ጤናማ የሚሆነው ሌላኛው የወንድም የሴትም ቤተሰብ እነሱ ሲቀበሉት ነው። እነሱ ሲቀበሉት ደግሞ ይበልጥ ፍቅር፣ ጤናማ፣ ደስተኛ የሆነ ህይወት ይኖራልና የእሷ ቤተሰቦች በጣም እንደሚወዱኝ ትነግረኛለች። ያም ብቻ አይደለም በስልክም ከአባቷ ጋር አስተዋውቃኛለች፣ አገናኝታኛለች ነው የሚለው። አሁን ደግሞ ሽማግሌ መላክ አስቤያለሁ። ሽማግሌ ከላኩኝ በኋላ ከቆይታ በኋላ ደግሞ እኔ እመጣለሁ። መጥቼ ደግሞ አገባታለሁ። ካገባሁ በኋላ ማድረግ ያለብኝ መሄድ ያለብኝ ፕሮሰሶችን ሄጄ እግዚአብሔር ሲፈቅድ ደግሞ መልሼ እምወስዳት ይሆናል ነው የሚለው።
ቀጣይ ያሉ ነገሮች ከማድረጌ በፊት ለምንድነው ቴስት አድርጌ ማላያት ለምንድነው ማልፈተናት ብዬ አሰብኩኝ። እንድፈትን ደግሞ የገፋፉኝ ነገሮች አሉ ነው የሚለው። አክስቷ ልጅ ናት ነው የሚለኝ። ከሷ ጋር በጣም እንቀራረባለን። መጀመሪያም አካባቢ ከሷ ጋር ከመተዋወቄ በፊት ከዛች ጋር ተዋወቅ ነበረ። ከፍቅረኛዬ ጋር ደግሞ ትንሽ ተጋጭተዋል። በተጋጩ ሰዓት ምንድነው የተጋጫችሁበት ብዬ ስጠይቃት ልትነግረኝ ፈቃደኛ አይደለችም። ሽማግሌ እንደምልክ ያሉ ነገሮች ሳወራት አይ ባቸኩል ይሻላል ነገሮች ባታፈጥናቸው የተሻለ ነው ምናምን አለችኝ። ለምን እንደዛ አልሽ ብዬ ስጠይቃት ቅድሚያ መስራት አለብህ፣ ስራ ይቀድማል። ከዛ በኋላ ትዳር እኮ ገንዘብ ካለ ሙሉ ይሆናል። መጀመሪያ አንተም ነገሮች ማጠንከር አለብህ፣ ቀድመህ መስራት አለብህ ብላ አስቀየሰችኝ ነው የሚለው። ምናልባት ሌላ የምታውቀው ነገር ይኖር ይሆን እንዴ ብዬ ፈራሁኝና ድጋሚ ደግሞ በሌላ ጊዜ ደግሞ ካልነገርሽኝ ብዬ ሳስጨንቃት እኔ እንደሚመስለኝ ከሆነ እቺ ሴት ለጥቅም እንደቀረበችህ ነው የሚሰማኝ አለችኝ። እንዴት እንደዛ ልትይቻልሽ ስላ በቃ ከዚህ ውጪ ሌላ ምንም ልነግርህ የምችለው ነገር የለም ባታስጨንቀኝ ደስ ይለኛል ስትለኝ ከዛ ቀን በኋላ ነው አይምሮዬ ትንሽ መረበሽ የጀመረው ነው የሚለው። መጀመሪያ የነገርኩ ነገሮች እንዳሉ ሆነው እዚህ ጋር ደግሞ ሌላ ጥርጣሬ እንዲፈጥርብኝ ይሄኛው ነገር ስትነግረኝ ትንሽ መጠራጠር ጀመርኩኝ ነው አለ። በአንድ በኩል ምናልባት በሷ ህይወት ተቀና ይሆን እንዴ እንዳለ ለዛውም ያክስቷ ልጅና ዘመዷ ናት። በአንድ በኩል ደግሞ ምናልባት ደግሞ እሷ የምታውቀው ነገር ስላለ ነው ይሄንን የነገረችኝ ነው የሚለው። እንግዲህ እኔ ልጅቷን አድራሻዋን ከሰጠኝ በኋላ ፎቶዋን ከሰጠኝ በኋላ ግባብቼ ለማውራት ሞክሬ ነበረ። ብዙ ስናወራ እኔ ቀረብኳት አስመጭና ላኪ እንደሆንኩኝ ሙሉ ፋሚሊው ደግሞ ንግድ ላይ እንደተሰማራ ፋብሪካ እንዳለን በጣም ሀብታምና የሀብታም ልጅ እንደሆንኩ አድርጌ ነው ሳውራት የነበረው። ታዲያ ፎቶ ብዙም አትለቅም እኮ እንደዚህ አታደርግም ስትለኝ ያው ባወራንበት ሰዓት ኢንስታግራም ላይ እንደዚህ ስትጽናና ወይም ደግሞ ሌላ ሀገር ሄዳለሁ ስትላለህ ሌላ ሀገር ሄደህ የተነሳቸው ፎቶዎች የሉም ምንም የተለየ ነገር አላየውም ስል አይ እኔ ያው ራሴን ደብቄ መኖር የምፈልግ ሰው ነኝ ለዛ ነው እንደዚህ አይነት ልታይ ማልለው አልኳት። ለማሳመን ሞከርኩኝ። ብዙ አወራን ተግባባን። ያው እኔ እሷን ልጠብሰኝ እኔም እሷ እንድጠብሳት አይነት ሂደቶች እንሄድ ነው። ዛሬ እንገናኝና ቆንጆ ጊዜ እናሳልፍ አልኳት። እሺ ብላኛለች። እንግዲህ ይህን ያህል ደረጃ ከደረስን ቀጣዩ ያለው ነገር ደግሞ ለምን በቪዲዮ ተቀርጾ አይታይም በሚል እንግዲህ ያለው ነገር ለመያዝ እሞክራለሁ። እንዴ አንቺ በአካል እንዴት አባሽ ነው የምታምሪ! እግዚአብሔርን እንዴት ነው የምታምሪ! ወይኔ ፎቶ ምንም አይወጣልሽም። አሰካ የምሬን እኮ ያኔ እናት እንዴት ነሽልኝ? ደህና ነሽ? እንዴት ነሽልኝ? ደህና ነሽ? ምን ነው ማክስ? ጉንፋን ኃይለኛ ጉንፋን ያዘኝ ማክስ። እንዴት ነው የምታይኝ? ይገባብሻል። ኃይለኛ ጉንፋን ነው ያዘኝ። በጣም ቆንጆ ነው ግን በአካል ኧረ የምርሽን አትቀልጂ። ታምራለህ። ከፎቶ ይልቅ በአካል ቆንጆ ነሽ። ግን የእውነት በጣም ቆንጆ ነሽ። የምር ታምራለህ። የምር እንደጠበቅኩ አይደለ? ኧረ እና ማክሱን አታወጣ ላውልቅልሽ? ኧረ እሺ እሱን አሳይሻለሁ በኋላ ትንሽ ቆይቼ አውልቀዋለሁ። ግን አሁን ትንሽ መድኃኒትም ወስጄበታለሁ እና ሙቀት ይፈልጋል ስላሉኝ ነው። ኃይለኛ ጉንፋን ነው። ላንቺም ጥሩ አለ። አይዞሽ። እንዴት ነሽ? አለሁ ደህና ነኝ። እንዴት አባሽ ነው የምታምሪው አንቺ? ወይ በስመ አብ ተሰለሽ ነው ነሽ? ኧረ እባክህ እና እንዴት ነሽ? አለሁልሽ። ሁሉ ሰላም? እግዚአብሔር ይመስገን አለ። ቁም ነገር ማለት ትክክለኛውን ነው እንድትነግሪኝ የምፈልገው ከፎቶና በአካል ሳክስ ምንም ሳይኖረው ያምር። አይ ላይክ ፎቶ እኮ ኖርማሊ ሆነ ፊዚካል ምናምን ሊያሳይ ይችላል እንጂ በዚህ ደግሞ በአካል በጣም ደስ ይላል። አሪፍ ነገር እውነት። ማስኬ ባውልቅ ደግሞ ይበልጥ ትወጂኛለሽ ብዬ አስባለሁ። ደስ ይለኛል። ያምር። አውልቃለሁ፣ ታይኛለሽ። ችግር የለም። ወደ አንቺ እንምጣ። ማለት ከጠበቅኩሽ በላይ ነው። አንዳንድ ሰው ፎቶ በአካል ቆንጆ የሆነና ፎቶ ላይ ማያምር ሰው አለ። አንዳንዱ ደግሞ በፎቶ ያምርና በአካል እኔ ግን ብዙ ሰው ከፎቶ ይልቅ ደግሞ በአካል እንደማምር ነግሮኛልና አመሰግናለሁ። ሶ የኔ ሳክስ አይደለም የኔ ሳክስ አይደለም። አይሽ በጣም ቆንጆ ነሽ። ተው ትቆያለህ። ቆንጆና ትቆያለህ። ኧረ ተው መስሎክ ማክሱን አታውልቅም። ችግር የለውም። ኧረ አይዘኝም። ትንሽ ቆይና ተው አውልቋለሁ። የምር አውልቋለሁ ማለት
መድኃኒት ስለወሰድኩኝ የሆነ ሙቀት ይፈልጋል። ከዛ ያን ይቆይና ኃይለኛ እንትን ነው አላርጂክ ሆኖብኝ ነው በነገራችን ላይ ጉንፋን ለምን አልነገርከኝ? እኔ ስለናፈቅሽኝ ደግሞ ሳምንት አይመስልም እኮ ሳምንት አንድ አመት አይተላመድ ነው። በጣም እውነት ቶሎ ቶሎ ማውራት ይሄ ነው። ቶሎ ቶሎ ሰውን መቅረብ ማውራት ጥሩ ነው። ግን በነገራችን ላይ ግን በጣም ተቀራርበናል እናንተ በጣም ተላምደናል እኮ በጣም አንድ ሳምንት እንኳን አይመስልም እኮ እኔም እኮ እሱን ነው ማለት ጓጓው ደግሞ ማለት ማታም ጠዋት ከስራ በፊት ነው ማውራሽ። ከዛ ማታ ቤት ከገባው በኋላ ደግሞ ያው ሙሉ ጊዜ ነው የምሰጥሽ። ከዛ ደግሞ ካረኔ ማመሰግናለሁ አንቺን የመሰልሽ ቆንጆ እስከዛሬ የዛሬ አመት ባገኘሁሽ። እኔ ወልደን ነበር መውለዱ ላይ ታዲያ እኔ ልጅ በጣም ነው የምወደው። አንቺን የምትመስል ቆንጆ ሴት ወልደን ነበር። የዛሬ አመት ብንገናኝ መውለድ ቶሎ አፈልግም። አንቺ መቆየት ነው ፈልግ ምን ችግር አለው? እግዚአብሔር ሰጠ መውለድ ነው። ስለዚህ እንደተጋባን ትወልጅልኛለሽ ማለት ነው። አይ ቶሎ አልወልድም እኔ። የምርሽን? ኦኬ መውለድ አትፈልጊም? አልፈልግም ሳይሆን ኦኬ እኮ አይ ኖ እኔ እስከ መጨረሻ መውለድ አትፈልጊም ሳይሆን እንደተጋባን እኔና አንቺ ጊዜ እንዲኖረን ነው ወይስ ምን አስበሽ? ወይስ እንዳገባሽኝ ካልሆነ ካልተመቸሽ ልፈቺኝ ነው? ምን ነው ይሄን ያህል አይደለም። ቶሎ አልወልድም። አይ ቶሎ አልወልድም ሚንስ ላይክ አላ አመት ምናምን ቆይታ መውለድ እንችላለን እኮ። ኦኬ ከአመት በኋላ አንድ አመት አብረን ቆንጆ ጊዜ እናሳልፍና የባልና የሚስቱን እናረጋውና ከዛ በኋላ ለልጅ ይሁን ምንም ችግር የለውም። ዋናው ካንቺ መውለድ መቻሌ ነው። ችግር አንቺን የመሰለሽ ቆንጆ እንዴ ነስሊታ አለሁልሽ። ያው ዛሬ ይቅርታ እንደዚህ ሆኜ በመምጣቴ በጣም ግን ያው መድኃኒቱ ወስድና ከዛ በኋላ ቆንጆ ይሆናል ብዬ አስባለሁ። ይለቀኛል። ቆንጆ ጊዜ እናሳልፋለን። እንዳልኩሽም እንሄዳለን። ግን የት ብንሄድ ይሻላል? ግን ከዛ በፊት ጥያቄ ልጠይቅህ። አይደብርህም? ለምን ይደብረኛል? ማለት እስካሁን ድረስ በአንድ ሳምንት ውስጥ ስናወራ ምናምን ነገር ማለት ብዙ ነገር እንደለን የነገርከኝ ከውጭ እንደመጣ አስመጪ ላልኪ ምናምን ነገር እንደሆንክ ምናምን ነገርና ቅር እንዳይልህ በነገራችን ላይ እንዳትረሺ። ማለት እኔ ውሸት ስለማልወድ ያላልኩሽን ቅር አይለኝም። በመሀል ገባሁብሽ፣ ይቅርታ። ግልጽ እንዲሆን የፈለኩት ነገር ከውጪ መጣሁ ውጪ እኖራለሁ እያልኩሽ አልነበረም። ያው አስመጭና ላኪነን ብዬሻለሁ። ውጪ ትንሽ 4 ወራቶችን ቆይቼ ነው ተመልሼ እዛ ስራ ሰርቼ መጣሁ ነው እንጂ ውጪ ምናምን ዳያስፖራ ምናምን አይደለሁም። ሌላው ግልጽ እንዲሆን ነው በዛው ልንገርሽ ብዬ መጠየቅ የምትፈልጊው ነገር ዛሬ ያልተወራው ነገር ሊወራ አይችልም። እሱማ ልክ ነህ። የኔና አንቺ ግንኙነት የሚያጠነክረውም የዛሬ ያንዳንዱ ግልጽ እያደረግን ስንሄድ ነው። እሺ ማለት በዚህ መኪና ማለት መኪናዋ ጥያቄ ሆናብኛለች ማለት አልገባኝም። እንዴት መጣ በዚህ መኪና አልገባኝም። አስላቂ ማለት አስመጪ ነኝ ላኪ ነኝ ምናምን ብለኸኛል። ግን ይሄ ማንም ተራ ሰው የሚይዘው መኪና ቤተሰብም ሀብታም እንደሆነ ምናምን ነገር ነው የነገርከኝ። እሺ የምታስታውሺ ከሆነ ማለት በዚህ መኪና መምጣቴ ነው አንቺ የእውነት ቅር እንዳይለ ኖ በፍጹም ግር ማለት ላይክ ግር ስላለኝ ማለት እንዴ ስመጣ ራሱ ምናምን ነገር እያልኩኝ ነው የመጣሁትና ገረመኝ። በጣም አሪፍ ማለት ግልጽነትሽን ወድጄዋለሁ። ዛሬ ያልነገርሽኝን እኔና አንቺ ሊያራርቀን ይችላል። የሆነ መገማመት መሀላችን ሊመጣም ይችላል። ቴንክ ዩ እኔ እሱን ነው የምለው። በዚህ ደስተኛ ነኝ እንጂ ቅር አላለኝም። ለዚህ ደግሞ ምላሹን ልስጥሽ። የምታስታውሽ ከሆነ ይህን ጥያቄ ቀጥታ ይህን ባትጠይቀኝም እንዴት ፎቶዎች ምናምን ውጪ ይሄዳለሁ ብለህ ሀብታም ምናምን እንደሆንክ ነግረኸኛል። እንደዚህ አይነት የሚመስሉ ቦታዎች አልተነሳም፣ ብዙ ፎቶ የለህም፣ የሆነ በቃ የቅንጦት የሚመስሉ ፎቶዎች የሉህም ምናምን ብለሽኝ ስትይ ምን አልኩሽ? እኔ ይሄ ልታይ አልወደም እንደዚህ አላደርግም አላልኩሽም? አይ ብዬሽ ነበር። አዎ ልክ ነህ። ግን ኦኬ የዚህ ለማልሰልሽ አይደለም። ኦኬ እኮ ለማግረሽ ነው። እሺ ችግር የለውም። እኔ ዛሬ በዚህ መኪና ነው አይደል የመጣሁት። ነገ ደግሞ በጣም በውድ መኪና እመጣለሁ ከፈለግሽ። ይሄ ማለት እኔ ይሆናል አይደለ እኔ እንትን ሸዋፕ ምናምን አይመቸኝም። በቃ ጉረኛ ምናምን ሰው ይሄ አለ አይደለ ይሄ ልታይ በቃ አይመቸኝም።
መኪና ምናልባት ሊይዛ የምችለው ውድ መኪኖች የሉም አይደለም ወይም የለኝም አይደለም። እኔ እንኳን ባይኖረኝ ቤተሰብ እኮ አለ። የቤተሰብን ይዤ ነው የለኝም እያልኩሽ አይደለም እኮ። ከፈለግሽ አሁን ምን እናደርጋለን? ቀጣይ አብረን እንሄዳለን። ይሄ መኪና ከደበረሽ ይሄን አቁመን ሌላ መኪና ይዘን እንደዛ ለማለት ፈልጌ አይደል? አዎ ማንም አንተም ብትሆን እኮ የመጠየቀው ጥያቄ ነው። ይሄ ባይዘው የጓደኛዬ ነው። ምን እንዳደረኩ ያለ ለምን አላገልሽም? ጓደኛዬ የሆነ ቦታ መሄድ ፈለገ። የሚጨርሰው አንድ ትልቅ ፕሮጀክት አለና እነዛ ሰዎች ደግሞ ምናልባት መታቂ ከሆነ አንዳንድ ትልልቅ ድርጅቶች ይሄ እንትን ውጫዊ የሆነ ነገር የሚታይ ነገርን ይወዳሉ። ከነሱ ጋር ለመፈራረም ምናምን መሄድ ማውራት፣ መፈራረም ሳይሆን ሊያወራቸው ነው መሰለኝ ጠርተውት። ስለዚህ በዚህ መኪና ከሚሄድ በአንተ መኪና ቢሄድ እምነት ይኖራቸዋል፣ ግሬስ ይኖረዋል። ስለዚህ በዚህ መኪና ልሂድ አለኝ። እንደ ድንገት በቃ የሱ መኪና፣ ስለዚህ ሂዳ እኔ መመለሻ ብቻ ስጠኝ አልኩት። ይሄን መኪና ሰጠኝ። ከዛ ወደ አንቺ ነው የመጣሁት እንጂ ሲጀመር ይሄ መኪና የኔም አይደለም፣ የጓደኛዬ መኪና ነው። የኔን ለሱ ሰጥቼው ነው። ግልጽ ሆነልሽ? ሲቀጥል ደግሞ ምን አለ መሰለሽ፣ ውሸት ከሆነ አንድ ነገር መቀጠል አይችልም። ግልጽ እንዲሆንልሽ የምፈልገው ነገር እስከ መቼ ነው የምዋሽሽ? ከአንቺ ጋር አብሮ መዝለቀው ነው የምፈልገው ከሆነ የኔ ሚስት የኔ ብቻ የኔ እጮኛ እንድትሆኚ የምፈልግ ከሆነ ነገ አግብቼሽ ከአንቺ ጋር መኖር የምፈልግ ከሆነ የምዋሽሽ ነገሮች በሙሉ የሆነ ቀን ስታውቂያቸው አብረሽኝ ትሆኛለሽ። እንዴ ጥለሽኝ የምትሄጂው አይደል? ደብሮሻል? ምንድን ነው? አይ አልደበረኝም። የምር አልደበረኝም። የሆነ ቅር ያለሽ ነገር የለም። የሰማሁህ ነው። ከፈለግሽ የምሬን ቤት ወስድሻለሁ፣ አሳይሻለሁ። እኔ ምንም ችግር የለውም። ሁሉም ነገር አሳይሻለሁ፣ ችግር የለውም። ሲጀመር ደግሞ እኔ ምን እንደዛ ልበልሽ እንጂ አንቺ ቢኖረኝም ባይኖረኝም ያው ከኔ ጋር ነው መሆን የምትፈልጊው። እውነት አይደል? እሺ እኔም ኧረ ደበረሽ በእናትሽ። እኔ ወደ ሙድሽ ተመለሽ። ደብሮሻል፣ የሆነ ደብሮሻል። አልደበረኝም። እየሰማሁህ ነው። የምር ጌታን እየሰማሁህ ነው። እውነት እኔ ደበረኝ ማለት የሆነ የደበረሽ መሰለኝ። አይ አልደበረኝም። ወይም ሄድና ላሳይሽ አንቺ ካላመንሽ። ኧረ ችግር የለውም። ሀይ እንዴ አይደለ? የምር ኖርማል ነው። እኔ ላይ ግር ያለኝን ነገር መጠየቄ ደበረሽ ልባል አይገባም። አይደለም ከዛ በኋላ ቀዝቀዝ ስላልሽብኝ ማለት የነገርኩሽ ነገር አላሳመነሽም ይሁን ወይ ማለት እኔ ደግሞ እንድታምኚ ብዬ ውሸት ፈጥሬ አላወራም። እውነታውን ነው ያወራሁት። አይ አይደለም። ኧረ እውነት አልደበረኝም። ከፈለክ ልሳም ማለት እሺ። ስለዚህ አልደበረሽም? ኧረ አልደበረኝም። እውነት ሁሉም ነገር ደግሞ አብረን የምናየው ነገር ነው። እሺ ልጆች ደግሞ ያው በማስከም ቢሆን እንዳይስተላለፍ። እሺ አንድ የምጠይቅሽ ነገር ግን አለ። አይደብርሽም? እኔም ብጠይቅሽ እውነት አይደብረኝም። የምር አይደብረኝም እንዴ? ምክንያቱም አንቺ ጀምረሽዋል፣ እኔ ወድጄዋለሁ። እያንዳንዱ ቅር ያለንን ነገር ያልተተማመንበትን ነገር እያጸዳን መሄድ አለብን አይደል? አሁን በጣም ቆንጆ ነሽ አንቺ፣ በጣም ቆንጆ ነሽ። በዛ ላይ ተግባቢ ነሽ። በቃ ብዙ ወንዶች ሊፈልጉት ያው አቋምሽ ያምራል። ብዙ ወንዶች ብዙ ነገሮችሽ ያምራሉ፣ አቋምሽ ያምራል። ብዙ ወንዶች የሚፈልጉት ነገር ነው ያለሽ። እንዴት እስከዛሬ ፍቅረኛ የለሽም? ትንሽ ያልተዋጠልኝ ነገር እሱ። ፍቅረኛ ነበረኝ ግን ተለያይተናል። ማለት መቼ ነው የተለያያችሁት? እኔ የምፈራው ነገር ስላለ ነው። ምንድነው ማለት? ምንድነው የምትፈራው? ማለት አሁን ከፍቅረኛች ጋር ከተለያያችሁ ቅርብ ጊዜ ከሆነ ፍቅር መታከም ስለሚችል በመሀል ፍቅራቸውን አከማችሁ አንድ ላይ ብትሆኑ፣ እኔ መሀል ቤት ደግሞ ልጎዳ ይችላል። እኔ የወደድኩትን ሰው ደግሞ ማጣት አልፈልግም። አይ መቼም የማይሆን ነገር ነው። ምክንያቱም እሱ አመት ሆኖናል ከተለያያችሁ። ግን ከተለያየን አመት ሆኖናል። በተለያየንበት በ6ኛው ወር አካባቢ አገባ። እሱ አገባ። ሲጀመር መጀመሪያም ነበሩ ማለት እኮ ነው። ማለት በ6ኛው ወሩ ካንቺ ጋር ተለያይቶ ወዲያውኑ ካገባ እሱ ቀድሞ ቺት እያረገብሽ ነበር ማለት ነው። እሱን አላውቅም፣
ግን ላይክ ከኔ ጋር በተለያየው በስድስተኛው ወሩ ምናምን ነገር እንዳገባ ነው የሰማሁት። እኔ ደግሞ እዚያ አልነበርኩም፣ ሌላ ሀገር ነበርኩኝ፣ ክፍለ ሀገር ነበርኩኝ። ክፍለ ሀገር ነበርሽ? አጋጣሚ ስልኬን ሁሉ ነገሬን አጥፍቼ ነበር የሄድኩት። እዛ ሰዓት ስመለስ አግብቶ ምናምን ነገር ነበረ። ከዛ በኋላ ወንድ ልጅ ማመን አስጠላኝ። ተበድለሻል አንቺ። ሁሉም ወንድ አንድ አይደለም። በርግጥ ያው አንድ አይደለም፣ ግን ብዙ ጊዜ ነበረ ከሱ ጋር የነበረን እና ጥሩም ጊዜ መጥፎም ጊዜ አብረን አሳልፈን ነበረ። ያው እንደዛ የሆንክለትን ሰው ደግሞ ላይክ በትንሽ ነገር ነው ዋ ቀጠረ በሚባል ነገር ነው የተጣላ ነው። ከዛ በኋላ ሁሉ ነገር ተፈጠረ። በቃ እኔ ጋር ያለው ነገር ይሄ ነው ማለት። አሁን እሺ ከተለያያችሁ አንድ አመታችሁ ነው? አመት ሆኖናል። በቃ ከተለያየ አመት ሆኖናል። ከዛ እሱ አግብቷል። አሁን አግብቶ ነው የሚኖረው። ወልዷል? ገና አይደል? ኦኬ ገና ነው። ስለዚህ ካንቺ በተለያየ በስድስተኛው ወሩ ነው ያገባው። ከዛ በኋላ ሳንቺ ምንም አልሞከርሽም? ከዛ በኋላ እንዴት ምንም ዴት አላረግሽም? ማለት አንድ አመት ብለሽኛል። እንደዚሁ ለመቅረብም ምንም የሞከርሽው ወንድ የለም? አይ የለም። አንተንም ላይክ ታይፕ አይነት ነገር አድርጌ ነው ያሰብኩት። ኦኬ። እና ለዛ ነው ያወራሁት እንጂ ወንድ ልጅ ማውራት አወራለሁ፣ ግን እንዲህ ዲፕ መግባት አልፈልግም። እንደዛ ነው መታውን ስነቀር። ኦኬ። ማውራት አወራለሁ ግን ዲፕ ነገር አልፈልግም ማለት ዝም ብለሽ ማለት ላይ እነሱ ፈልገውኝ ይመጣሉ እንጂ ፈልጊያቸው አይደል? አትይ ሶ ፈልጎሽ የሚመጡትስ አብረሽ የመሆን የመቅረብ አብረሽ ሆነሽ ምናምን ትለያያላችሁ? አይ አልሆነም። ላይክ በስልክ እናወራለን። አጋጣሚ የሆነ አጋጣሚ የሚያገኙኝ መንገድ አለ። ከዛ በኋላ እንደዚህ ሲሉኝ እኔ አልፈልግም። እንደውም ጭራሹንም ማውራት አቆማለሁ ከነሱ ጋር። ኦኬ። ሊያገኙሽ ሲፈልጉ ዝም ብለሽ እንደ አለ አይደለ እንደ መደበሪያ ነው የምታወሪ ማለት ነው? ጭራሹንም እንደዛም አላወራቸውም። ኖርማሊ እንደ ፍሬንድ እንደ ጓደኛ ምናምን አወራቸውና ከዛ ይሆናል ስሜታቸው ሲቀየር ዞር እላለሁ። አንቺ የምትፈልጊው ያው በእንደዚህ አይነቱ ሳይሆን ቀለል አድርጋሽ ከፍቅር ውጪ የሆነውን ነገር ነው ቀርባያችሁ። እኔ እንደዛ እንድትቀርባችሁ ነው የምፈልገው። ከዚህ በኋላ ማንንም ከኔ ውጪ ማንንም እንድታወሪም አልፈልግም። ያው እያወራን ነው መቼስ የወደፊት ሚስቴን ነው ያወራ ያለውትና እያንዳንዱን የምትወደውንና የምጠላውን ነገር ማወቅ አለብኝ። እኔ አሁን ምን አይነት ወንድ ብሆን ምን አይነት ባል ብሆንልሽ ነው የምትወጂው? ምርጥ ጥያቄ። ኧረ የምትፈልጊው ጥያቄ ነበር? አዎ የምፈልገው ጥያቄ ላይክ ውሸታም የሚዋሸኝ ሰው አልወድም። ላይክ የሚዋሸኝ ማለት በቃ ግልጽ አድርጊው። ለእውነትም እኮ ይዋሻል። አሁን አንዳንዴ ጥሩ ነገር ለማድረግ እኔ እናንተ ለከ የሆነ ነገር አለና መሀላችን ለእውነትም ብለህ የምትዋሸኝን ውሸት ማወቅ እፈልጋለሁ። ግን ሀደራህን ውሸት የሚባል ነገር አልወድም። በጣም ነው የምጠላው። አልዋሽሽ በየትኛውንም ነገር አልዋሽሽም። ከኔ የሚያልፍም ነገር እንዲኖር አልፈልግም። እኔም ካንተ የሚያልፍብኝ ነገር እንዲኖርብኝም አልፈልግም። እንደዛ ነው። አልዋሽሽም። ሌላ ደግሞ የሚያከብረኝን ሲያከብረኝ ነው ማለት ስታከብረኝ ነው ልታፈቅረኝም ልትወደኝ የምትችለው። እኔን ስታከብረኝ ነው ቤተሰቦቼንም ልታከብራቸውም ልትወዳቸው የምትችለው። ፈጣሪም በመጀመሪያ ፈጣሪን የምትወደው ፈጣሪ የምታከብረው ከሆነ ነው እኔን የምትወደኝ ሰዎችንም ልትወዳቸውም ልታከብራቸው የምትችለውና የሆነ ለሰዎች ማድረግ የማይሰስት ሰው አለ ያለው በቃ የሆነ ኦኬ ማድረግ የማይሰስት ይሄ የራሴ ነው ይሄ የኔ ነው ይሄ ድንበር የሌለው ሰው አለ። መርዳትም ካለበት መርዳት ለሰው አስፈልጋለሁ ብሎ በሚያስብበት ቦታ ሁሉ መገኘት ከቻለ እና የሆነ ንፉ ጋር ለመሆን በቃ እኔ ላይክ የሚያከብረኝንና የሚወደኝን ወንድ ነው የምፈልገው። ምክንያቱም ስታከብረኝ ነው የምትወደኝ፣ ስታከብረኝ ነው የምታፈቅረኝ። ሆነ ያለ መገማመት የሚባል ነገር መሀላችን እንደዚህ አጠፋሽ እንደዚህ ሆንሽ ምናምን ነገር በፍቅር መሀል ሲፈጠሩ ተነጋግሮ መፍታት አይነት ነገር አለ። የሆነ ሶስተኛ ወገን ገብቶ ምናምን ነገር ሳይሆን ሁለታችንም በንግግር መፍታት የምንችለው አይነት ነገር እና የሆነ ፖይንት ማይዝ አይነት ሰው ማለት ነው።
ቂም ነጥቦች እንደዚህ ይሄን እያንዳንዱ ነገር ማይዝ ነገሮችን ለቀቀም ያደርግ እና ይሄ ላይክ በፍቅር መሀል የሆነ እኔ ምንም ነገር ሳላጎልበት ሌላ ሴት ጋር ማይሄድ ቺት ማያደርግ አራኒ በስማም እንደዛ አደረግም አንቺ ያለሽ እና አድቫንቴጅ ምናምን ነገር ማትይዝብኝ አድቫንቴጅ እንዴት አንቺ ላይ ይዛል ይሄ እኔ አሁን አንቺ የምትያቸው በሙሉ ከኔ ፈጽሞ ተቃራኒ ናቸው። እኔ በፍጹም እንደዛ አይነት ማደርግ ሰው አይደለሁም። ዋናው ነጥቡ ግን አንቺ እንደዛ አይነት ሴት ነሽ ወይ ነው። እኔ አሁን አንቺ የምትያቸው ነገሮች በሙሉ እንደዛ አላደርግም። ገብቶሻል? አንቺስ እነዚህ አይነት ነገሮች እውነት በአንቺ በኩል ሲሆንስ ትጠየፋቸዋለሽ ወይ አታደርጊም ወይ? አንቺ እንደዛ እንዲሆንልሽ የምትፈልጊው ወንድ አለ አይደል? አሁን ለኔ ነገርሽ እንደዛ አይነት ሴት ሆነሽ መገኘት ትችያለሽ ወይ ነው? አዎ ማልችለው እንዴት አወራለሁ? አንተስ ምን አይነት ሴት ነው ማለት የምትፈልገው? ያው መጀመሪያ ቀንም ነግሬሽ ነበርና ከቻት በኋላ ልክ ስደውልልሽ እኔ በጣም ልቤ ደንግጧል ባንቺ ነግሬሻለሁ ያኔ። አሁንም ቢሆን ስሜቴን በደንብ መረዳት ምቺ ይመስለኛል። አሁን በማያቸው ነገሮች በሙሉ ልክ እንዳንቺ አይነት ሴት ነው። አሁን ስታወሪኝ ምን ገመትኩ መሰለሽ? እንደዚህ ውሸታም ሰው አልወድም፣ ሰዎች ላይ አድቫንቴጅ በፍቅር አድቫንቴጅ ሚሱ አልፈልግም፣ ብዙ ነገር የሚያከብረኝ እያንዳንዱ የዘረዘርሻቸው ነገሮች በሙሉ ስጠሪ በቃ እቺ ሴት እኮ ይሄንን የምትጠየፍ ከሆነ እኔ የምፈልጋት አይነት ሴት ናት እያልኩ ነበር። መቼስ አንቺ ማትወጂውን ስትነግሪኝ እንደዛ አይነት ሴት ነሽ ማለት አይደለም አይደል? ስለማትወጂ አይደል? አንቺ ላይ ቢሆን ማትወጂውን ነገር ነው እየነገርሽኝ ያለሽው እና 100% ልክ እንዳንቺ አይነት ሴት ነው የምፈልገው። ወጥ አሁን ተስማምተናል እና ለመጨረሻ ጊዜ አንድ ጥያቄ ልጠይቅ። ማለት ከስንት ዓመት በኋላ ነው ከስንት ጊዜ በኋላ ነው ማግባት የምትፈልገው? እኔ አንቺ እሺ ካልሽኝ በዚህ ዓመት ራሱ እንጋባ። አንቺስ? እሺ አንቺስ? እኔ ቢያንስ 5 ዓመት መቆየት እፈልጋለሁ። የምርሽን ነው? 5 ዓመት ሙሉ ምን ማለት አልገባኝም። ትዳር ትፈሪያለሽ? ትዳር ትጠየፈዋለሽ ማለት? አልፈራም ማለት እና ምን ለምን ደፈረው ግን ማስባቸው ነገሮች አሉ። እነዛ ነገሮች ማለት እዛ ግብ ጋር መድረስ እፈልጋለሁ። ኦኬ። እና ያን ግብ ካሳካሁኝ በኋላ ነው ወደ ትዳር የሚባልበት ህይወትን መምጣት የምፈልገው እኮ። ያንን እኔና አንቺ አብረን ተጋብተን አንድ ላይ ሆነን ግብሽን ማስተካከል አንችልም? ግብሽ ላይ መድረሳችን ማለት እኔ የምፈልገው ላይክ ግቤን አሳክቼ ነው ትዳር የሚባልበት ህይወት ውስጥ መግባት የምፈልገው። ለዛ ማለት ይሄን ስለ ላይክ እኔ እናንተ እኮ ካሁኑ አብረን መኖር እንችላለን። ኦኬ፣ አብረን አንድ ቤት አንድ ላይ መኖር እንችላለን። አዎ። እንዴት ማለት ላይክ ይሄ ቤተሰብ ሰርግ ምናምን የሚባል ነገር አለ። እሱ ችግር የለውም በጊዜው ይደርሳል። ግን እኔ ቤተሰቦቼን ደስተኛ ማድረግ እፈልጋለሁ። ለቤተሰቦቼ አስፈላጊ ነው ከኔ የሚጠብቁትን ነገር እንደ ልጅ ለቤተሰቦቼ ማድረግ እፈልጋለሁ። እና እንደዛ ነው ሐሳቤ። ማለት አሁን እኔ ትንሽ የፈራሁት ነገር እኔ ቤተሰቦችሽ ባይወዱኝስ? እንደዛ እንዴት ልታስብ ቻልክ? አይ ነው ነገሩን ነው እኔ እንደዛ ያሰብኩበት ምክንያት። አሁን እኔ እንዳትታዘብኝ በሳምንት ውስጥ የሌለ ሙክክ እያልኩ ነው። በቃ የሆነ ፍቅር እየታወቀኝ ነው፣ ባይለኛው እየገባልኝ ነው። መንገድ ይኖርብኝ አይኖርብኝ አላውቅም። የተወሰኑ እኔ አሁን ብዙ ማሰባቸው ነገሮች አሉ። እንደነገርኩሽ ነው የቤተሰብ ድርጅት አስተዳድራለሁ፣ ኢምፖርት ኤንድ ኤክስፖርት አደርጋለሁ። በጣም ብዙ ጫናዎች አሉ፣ ብዙ ገንዘቦች እኔ ነኝ ማንቀሳቀሰው። ተረዳሽኛል አይደለ? በጣም ብዙ ፋብሪካዎችም እንዳሉ ነግሬሻለሁ። እያንዳንዱ እኔ ቤት የመጀመሪያም ልጅ ነኝ። የቤተሰብም ድርጅት እንትን ያስኬድኩኝ እንደገና የራሴንም ያስኬድ በጣም ብዙ ጫናዎች ያሉብኝ ሰው ነኝ። አሁን ደግሞ እኔ ውስጤ እያወቅኩት ነው፣ በጣም እያፈቀርኩሽ እየወደድኩሽ ነው። የሆነ ሰዓት ላይ የተወሰነ ከሄድኩኝ በኋላ የሌለ ነገር ውስጥ ከገባው በኋላ ማለት ኃይለኛ ፍቅር ውስጥ ከገባው በኋላ ቤተሰቦችሽ ነው አይሆንም ይሄ ሰው ከዚህ ልጅ ጋር አጀምሪም ቢሉሽስ ብዬ ፈርቼ ነው። እሺ ላስረዳክ። ላይክ ቤተሰቦቼ አንደኛ ነገር እኔ የመረጥኩትን ነገር የመጋፋት መብት የላቸው። እኔ ደስተኛ ሆንበታለሁ እኔ እኖርበታለሁ ብዬ የመረጥኩትን ህይወት የመጋፋት መብት የላቸው። ሁለተኛ ነገር ደግሞ ማንም ቤተሰብ ለልጁ ጥሩም ቆንጆም ነገር ይመኛል። እውነት ነው።
እና አንተ ነገር አለ ቆንጆ ነህ መልከኛ ነህ የትኛውም ሴት የምትፈልገው አይነት አቋም አለ ያን ብቻ አይደለም የፈለካትንም ሴት ማስተዳደር አቅሙ አለክ እና ቤተሰቤ ደግሞ ይሄን ነገር ቢያቅ እኔን ምንም የሚጋፋኝም ነገር አለ ብዬ አላስብም እና ሶስተኛው ደግሞ እኔ አሁን ለምሳሌ ከግቤ ካላማ ይደርሳለሁ ይያለሁ እና ከዛ በኋላ ነው ወደ ትዳር እንገባለን ያልኩና ሰፖርት ስታደርጋኝ ስታግዛኝ ስትረዳኝ ምናምን አይነት ነገር ያን ሁሉ ጊዜ አብረን ሆነን እንዴት ይጋፋሃል ሊያጨበጭቡልን ነው የሚገባው እንጂ አይሆንሽም ሊሉኝ አይገባም ኦኬ ገባኝ አሁን ሁለት ነጥቦችን ይቻላል ነገራችን ላይ አንደኛ ያው ከዛሬ ጀምሮ አብረን መኖር እንችላለን ዋናው ይሄ ኦፊሻል የሆነ ትዳር ውስጥ አንግባ እንጂ አብረን መሆን እንደምንችል ነግረሽኛል ሁለተኛ ደግሞ ያው 5 አመት ለጋብቻ ኦፊሻል ሆኖ ትዳር 5 አመት እንደምትፈልጊ ነገርሽኝ አይደለ ከዛ ውጪ ግን አብረሽኝ ሁሌ እንደምትሆኚ ነግረሽኛል ከጎኔ እንደምትሆኚ አብረን መኖርም እንደምንችል አይደል ተሳስቻለሁ እንደዛ ነው አይደል ሁለተኛ ደግሞ አንቺን ሐሳብ ወይም ደግሞ አንቺ ከግብሽ የምትፈልጊያቸው ነገሮች አሉ እነዛ ነገሮች እንድታደርጊ በገንዘብም በምንም እስከደገፍኩሽ ድረስ ያንቺ ቤተሰቦች ሊያጨበጭቡልኝ እንጂ ሊቃወሙኝ አልችሉም ያው መልክ አቋም የሚለውን ተውና ብዬ አይደለ የኔ እናት የኔ ባቶኝ ቆጨኝ ነበር እና በጣም ደስተኛ ነኝ ባንቺ እኔ ስጋቴ መሀል ላይ ካጣሁሽ ብዙ ነገር ነው ማበላሸው የኔንም ብቻ ሳይሆን የቤተሰቤን የሆነ ነገር አበላሻለሁ ማጣት አልፈልግም አንቺ አታጣኝ እና ማክሱን አታውልከው ለሳምንት የምሬን ከዛ ለማንኝ ከፈለክ አታጣኙን ከፈለክ በለኝ ከዛ በኋላ እሺ ሳማ ጉንፋን ቢዝሽ እስከ አረ ችግር የለውም አይደል እሺ እንሂዳው አልቻልኩም ከየትን አንተ ጋር ቤት እንሂድ ቤት ይሻላል ቶሎ አልቻልኩም እንሂድ ወደ ቤት ከዚህ ወደ አልቻልኩም እሺ ከመሄዳችን በፊት የሆነ ነገር ላሳይሽ በእርግጠኝነት ሰርፕራይዝ አደርግሻለሁ ትወጂዋለሽ እስቲ እናያለን አንቺ በዚህ መኪና መጣ ብለሽ ምናምን አላመንሽኝም ነበር መጀመሪያ አዎ ግን እርግጠኛ ነሽ ከኔ ጋር መሆን ትፈልጊያለሽ ከዛ በፊት የምርሽ ነው እውነትሽን ነው እርግጠኛ ነሽ የምሬን ነው እንዴ ምንድነው እሺ ሙሉ ስምሽን ስጠይቅሽ አስታውስሽ አይደል አዎ ምንድነው ማለት ምንድነው በታሳይ ያስጨነቀኝ ማስጨነቅ አይደለም አንድ ደስ የሚል ነገር ነው ማሳይሽ ግን እርግጠኛ መሆን እፈልጋለሁ ከኔ ጋር መሆንሽን አሁን ስሜቴ መጥቷል ቤት እንሂድ ምናምን ስትይ ነበር ከልብስ ነው አዎ ከልቤ ነው ምንድነው አዎ እውነት የምሬን ነው ምንድነው ቆንጆ ነገር እቺ መኪና አይደለም ለኔ ላንቺም አትገባ እንዴ ማለት ተቀየምከኝ እንዴ እንደዛ ነው አረ እኔ ተቀይሜሽ አይደለም እንደዛ ሳይሆን ልክ ከኔ ጋር ማውራት ጀምረሽ ልክ እኔን በፍቅር እሺ ብለሽ የተቀበልሽን ቀን አለ አይደለ ከዛ ቀን ጀምሮ ያንቺ ህይወት እንደሰመረ እንደተሳካልሽ ላሳይሽ ብዬ ነው ይሄ ያንቺ ነው ማን ይሄ ማለት ምንድነው ይሄ ማን ነው ማን ካንተ ምንድነው ይሄ ምንድነው ይሄ ማን ነው አላውቀውም ይሄን አታውቀውም አላውቀውም ምንድነው ስሙን አታውቀውም ይሄ እንዴ ወይኔ ጉዴ ፈላ አታውቀውም ምንድነው ቆይ ምንድነው ሐሳብ አንቺ ውሸታም ሌባ ቀጣፊ ማለት አይ ፍቅረኛ የለኝም ስትጫወትብኝ ነበር ማለት ፍቅረኛ የለኝም ታዲያ የለኝም ይሄ ማን ነው ታዲያ ምንሽ ነው አጎትሽ ነው አባትሽ ነው ወንድምሽ ነው ወይኔ ጉዴ ፈላ ወይኔ እናቴ ታውቀዋለህ ወይ አዎ ምንሽ ነው እሺ ንገረኝ እኔ አውቀዋለሁ እኔ እነግርሃለሁ ንገረኝ መጀመሪያ አንተ እኔ አላውቀውም እሺ ወይኔ እናቴ እየቀለድክብኝ ነው አሁንም እየቀለድክብኝ ነው አይደል እሺ ውረጅልኝ አሁን አልወርድም ምን ታመጣለህ እንዴት ነው የማትወርጂው እሺ ውረጂ አልወርድም ምን ታመጣለህ አልወርድም ምን ልታረጊ ነው እዚህ ሆነ ምንም አላደረግኩም ጫማሽን አወለቅሽ ምን ልትደበድቢኝ ነው አንተን አይደለም እሺ እኔ ልደበድብህ አልችልም ወቅ ላደረከኝ ነገር ግን ዋጋ አስከፍላለሁ ምን አደረኩሽ እሺ እኔ ወይኔ እናቴ ወይኔ ተጫወትክብኝ እኮ ወይኔ እናቴ አሁን ሁሉንም ነገር እውነቱን እንድትነግረኝ ነው የምፈልገው የምን እውነት ነው ማለት ልኮክ ነው እኔ ጋር የመጣው ወይ ምንድነው ከኔ የፈለከው ልኮክ ነው ወይ አዎ
እኔ እሱን አላውቀውም፣ ግን የሱ ፍቅረኛ እንደሆንሽ ስላወቅኩኝ ነው። ኧረ እባክህ አይደለም። እና እውነቱን ንገረኝ። ምንድነው እውነት? የትኛውን እውነት ነው የምነግርሽ? በእናትህ በነበረን አንድ ሳምንት ይዣለሁ። እውነቱን እንድትነግረኝ ነው የምፈልገው። በእናትህ እሱ ልኮኛ አይደለም እያልኩሽ እኮ ነው። በቃ የምታውቀውን ነገር ሁሉንም ነገር ምንድነው የማውቀው? እና እንዴት ነው ታዲያ ፎቶ ልታሳየኝ የቻልከው? በቃ የሆነ በእንትን ኢንስታግራም ላይ አንቺን እንዳወራሁሽ እሱ የሆነ ሰው ምናምን ይሄ ሰውዬ የእሱ ፍቅረኛ ነው ምናምን ሲል በቃ ያኔ ይሄ ውሸት ነው። ምንም በቃ ይሄ ትልቅ ውሸት ነው። እሺ በቃ የሆነ የፈለግሽው አትመኝ፣ ውረጅልኝ። እሺ አልወርድም። ንገረኝ። ምን ልትሆኚ ነው? ምንም አልሆነም። ንገረኝ እኮ ውረጂ። ምንም የማውቀው ነገር የለም እያልኩሽ ነው። በጣም ወራዳ ነሽ፣ ማትረባ ብዬ ነው እዚህ ጋር የሆነ ነገር ነው የምፈጥረው። ምንድን ነው የምትፈጥረው? በቃ እውነታውን ንገረኝ። ሌላ ምንም ነገር አልፈልግም። አትነግረኝም? የማደርገውን አሳያለሁ። ብዬ ሊደፍረኝ ነው ብዬ ይልክ በማታውቅበት ሰፈር ነው ማዋረድሽ፣ ማቀልህ ማለት። አሁን እኔ ሊደፍረኝ ነው አንቺ ልደፍርሽ ማለት ነው? አሳይሃለሁ፣ ማንነቴን ታያለህ። እሺ የፈለግሽው ነገር አድርጊ። ምንም አላደርግም እኮ ውረጂ። አልወርድም። እውነታውን ንገረኝ። አሰማም እንዴ? ህግ ያለበት ሰፈር ነው፣ ሀገር ነው የምንኖረው። ማለት እኮ ብዬ ነው ማዋረድ ብዬ ሊደፍረኝ ነው ብዬ ነው ማዋረድ። ምን አገናኘው? ንገረኝ። እዚህ ድረስ አመጣኸኝ አይደል? እዚህ ድረስ እንዳዋረድከኝ እኔ አላመጣሁሽም። እራስሽ አይደል እኮ እንዳዋረድከኝ አዋርድሃለሁ። እውነታውን ብቻ እንድትነግረኝ ነው የምፈልገው። እኔ እኮ አዋርጅኝ። እኔ በምንድን ነው የምታዋርጅኝ? እኔ እኮ ግራ ገባኝ። አዋርጅኝ እንደፈለግሽ። ይልክ እኔ ምንም ያቅተኝ ነገር የለም። አሁን ብዬ በጫው ሌላ ነገር ነው የሚፈጠረው። ለዛ ብትነግረኝ ነው የሚሻለው። ምንድን ነው የሚፈጠረው? እና ልጫው ብዬ ልጫው ነው እጮሃለሁ። ብጮህም ሊደፍረኝ ነው ብለሽ ልታወሪ ነው አይደለ? ከዛ በኋላ ሰው ምናምን እኔ ላይ ያልሆነ ነገር ምናምን እንትን ልታስወሪ ምናምን። ለአንተም ለጓደኛህም ዋጋችሁ ነው የምሰጠው። ይኸውልሽ እኔና አንቺ ከተገናኘንበት ሰዓት ጀምሮ እያንዳንዱን ያወራሽው ነገር በሙሉ ይኸውልሽ እዚህ ጋር በካሜራ ተቀርጾ ማለት ምን ማለት ነው? ይሄ ምን አይነት ቀልድ ነው? የሆንሽው ነገር በሙሉ በካሜራ ተቀርጾ። ችግር ምንድን ነው? ረፊ ልትደባደቢ ነው እንዴ? አረ ጉድ ሆንኩኝ። ጌታ ሆይ በቃ አውረጅልኝ። እሺ አልወርድም። ብዬ ነው እጮሃለሁ። አሁን የምታወሪውም ይኸው እየተቀረጸ ነው። እያንዳንዱን እያስኩልሽ ነው እያልኩሽ ነው። አረ እባክህ እስቲ አንተ ወንድ ነህ፣ አሳይሃለሁ። እሺ አልወርድም። ዛሬ እውነታውን ካልነገርከኝ ከዚች መኪና አልወርድም። ብዬ ጮሄ አዋርድሃለሁ። በቃ መጀመሪያም ታመጣለህ። መጀመሪያም ጠምቶሽ ነበር ቤቴ ይዤሽ ልሂዳ። አንተ እንዴት አይነት ሴት አድርገህ ነው የምታስበኝ? አንተም ብዬ መምጣቴ ነው ይሄን ያህል ዝቃጭና ክብረ ቢስ ሴት አድርገህ የምታስበኝ? አዎ። ኧረ ምን አይነት እሳት ውስጥ ነው የገባሁት? እሺ ውረጅልኝ። እሺ በፈጣሪ አልወርድም። ምንድን ነው የምትፈልገው? እውነታውን ነው ማወቅ የምፈልገው። እሺ አሁን አንድ ነገር ልጠይቅ ለመጨረሻ ጊዜ። እሱን የላከህ? እኔ አላውቀውም። እሱ ሰውዬው መፈጠሩን የማውቀው። ኧረ እባክህ ቀለድክ። በቃ ስትቀልድ እንደዚህ ነው። ምን ውስጥ ነው የገባሁት? እሺ ውረጅልኝ። እሺ በቃ አልወርድም። ስማኝ፣ አልወርድም። በቃ አልወርድም። እጮሃለሁ። እንደውም ፖሊስ አለ እዛ ጋር ብዬ ነው የምጮኸው። ምንም ሂጂ ጠሪ። እሺ ሂጂ ውረጅ። አልወርድም። እንደውም አልወርድም። እንደ ቀለድክብኝማ አይቀርም። ኧረ በፈጣሪ ምን ላድርግልሽ? እሺ አሁን እኔ ምን እንዳደርግልሽ ነው የምትፈልጊው? እውነታውን እንድትነግረኝ። የትኛው እውነታ ነው? ሁሉንም ነገር እስከዛሬ ስትጫወትብኝና ስትቀልድብኝ ነበር። እንደውም አንድ ነገር ምንም የለህም፣ ቦርኮነ ድሃ ነሽ። ስማ እኔ ጭንቅላቴ እንደቀለድክብኝና እንደተጫወትክብኝ አይቀርልህም። እሺ አሁን ግን እውነታውን እስክትነግረኝ ከዚች መኪና አልወርድም። እሺ እያንዳንዱ እኔና አንቺ ያወራነው ነገር በሙሉ በቪዲዮ ቀርጬዋለሁ። ፍቅረኛሽን አውቀዋለሁ፣ ለፍቅረኛሽ ሰጠዋለሁ እኮ። እንኳን ደስ አለህ። ስጠው ጎበዝ። ግን እውነታውን ንገረኝ። እኮ ልሰጠው ነው አልኩሽ እኮ። ስጠው ግን ምንድን ነው? እሱ ነው የላከህ? አዎ እሱ ልኮኝ ነው። ስማ ልንገርህ ማለት ነው፣ እኔ ህይወት ላይ እንደቀለድክብኝ አይቀርልህም። እሺ አንተ ውሻ አፈር ብላሽ አመዳው። እኔ ህይወቴን እንዳበላሸው ትዳሬን እንዳበላሸው አይቀርልህም። እሺ አንቺ ሌባ ሲኦል ግባ።